ሰላም ጤና ይስጥልን የተወደዳችሁ የባሃ ሚዲያ ተመልካቾቻችን እንደምን ሰነበታችሁ። ከባሃ ሚዲያ የዕለቱን አጫጭር ዜናዎች ወደ እናንተ አደርሳለሁ። ከዜናዎቹ ጋር እኔ ዲያቆን ሙላት ነኝ። አብራችሁን ቆዩ። በመጀመሪያም አርዕስተ ዜና። በአዲስ አበባ ሀገረ ስብከት የእንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት የእመቤታችን የቅድስት ድንግል ማርያም የምህረት ቃል ኪዳን የተቀበለችበት በዓል በትላንትናው ዕለት በድምቀት ተከብሮ ዋለ። ተጨማሪ ያለን በአዲስ አበባ ሀገረ ስብከት የእንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት የምህረት ቃል ኪዳን የተቀበለችበት ዓመታዊ ክብረ በዓል በትላንትናው ዕለት በድምቀት ተከብሮ ዋለ። በክብረ በዓሉ ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ ክቡር መልአከ ምህረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ካህናት፣ በገዳሙ አበምኔት ቆሞስ መልአከ አሚን አባ ገብረ ሥላሴ እርሳው፣ የገዳሙ ሰንበት ትምህርት ቤት አባላት፣ የአካባቢው ወጣቶች፣ ለቁጥር የሚያዳግቱ ምዕመናን ከሽሮ ሜዳ እስከ ገዳሙ ቅጽር ግቢ በሞላበት ሁኔታ በዓለ ንግሡ በልዩ መንፈሳዊ ድምቀት ተከብሯል። ገዳሙ ምስረታው 5ኛው ክፍለ ዘመን በአባ ሊባኖስ ጠበል በማጥመቅ የተመሰረተ ሲሆን ጠበሉ 1500 ዓመታት በላይ ዘመን ያስቆጠረ ከመቅደሱ የሚፈልቅ ነው። ገዳሙም በማንኛውም ጊዜ ለሱባኤ የሚመጡ ማረፊያ ባለ 4 ወለል ግዙፍ ህንፃ ያዘጋጀ ሲሆን ለአገልጋይ ካህናት መኖሪያ ሰፋ ያለ ህንፃ በመገንባት ላይም ይገኛል። በዚሁ ገዳም ቅድስት ኪዳነ ምህረት የምህረት ቃል ኪዳን የተቀበለችበት ዓመታዊ ክብረ በዓልም በድምቀት ተከብሯል። የመንበረ ፓትርያርክ አጠቃላይ ዓለም አቀፍ የሰበካ መንፈሳዊ ጉባኤ በተመረጡት 9 ርዕሶች ዙሪያ የቡድን ውይይት አደረገ። ተጨማሪ ያለን 41ኛው ዓለም አቀፍ የሰበካ መንፈሳዊ ጉባኤ የአህጉረ ስብከትና የድርጅቶች ሪፖርት ሲያዳምጥ ከሰነበተ በኋላ በትላንትናው ዕለት ቀደም ሲል በጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ሪፖርት ማቅረብ ላይ የተገለጸ የመወያያ ነጥቦች መነሻ በማድረግ ጉባኤውን በ4 ቡድን ማለትም ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ተብለው በተመደቡ ቡድኖች አማካይነት የቡድን ውይይት እያደረገም ይገኛል። የቡድን ውይይቱ በቤተ ክርስቲያናችን ከፍተኛ የሥራ ኃላፊዎችና ከአህጉረ ስብከት በመጡ ዋና ስራ አስኪያጅ መሪነት የሚካሄደውን ብፁዕ አቡነ ጠቅላይ ስራ አስኪያጁም ዋና ጸሐፊውም የቡድን ውይይት አጠቃላይ ሂደቱ እየተዘዋወሩ በመመልከት ላይ ናቸው። ከዚህም የቡድን ውይይት የሚገኘው ሐሳብ በየቡድን አወያዮቹ ለጠቅላይ ጉባኤ ከተገለጸው የአቋም መግለጫ አካል በመሆን ከጸደቀ በኋላ የቅዱስ ሲኖዶስ ምልዓተ ጉባኤ ቀርቦ ውይይት ተደርጎበት ሲጸድቅ የበጀት ዓመቱም የሥራ መመሪያ በመሆኑም ያገለገለ ይሆናል። በአዲስ አበባ ሀገረ ስብከት በአየር ጤና አንቀጸ ምህረት ቅድስት ኪዳነ ምህረት ካቴድራል የእናታችን የቅድስት ድንግል ማርያም የምህረት ቃል ኪዳን የተቀበለችበት ዕለት በታላቅ ድምቀት ተከበረ። እንደሚከተለው ይቀርባል። በክብረ በዓሉ ላይ ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ በጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ የደብሩ አስተዳዳሪ መልአከ ብርሃን ሙላት ከበበ፣ የጠቅላይ ቤተ ክህነት የሥራ ኃላፊዎች፣ የአዲስ አበባ ሀገረ ስብከትና የክፍለ ከተማው የሥራ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሰባኪያን ወንጌል፣ ዘማሪያን እንዲሁም በርካታ ምዕመናንም ተገኝተውበታል። በዕለቱ ትምህርተ ወንጌል የሰጡት መጋቤ ሐዲስ እንዳልካቸው እናንተ የኪዳን ልጆች ናችሁ በሚል ርዕስ ትምህርተ ወንጌልም ሰጥተዋል። መምህሩም አያይዘው ጌታችን ኢየሱስ ክርስቶስ ለእመቤታችን ስምሽን የጠራ ዝክርሽንም የዘከረ እምርልሻለሁ በማለት የገባላትን የምህረት ቃል ኪዳን በማሰብ ምዕመናንን በንስሐና በጸሎት እንዲበረቱም ጥሪ አቅርበዋል። በክብረ በዓሉ ላይ ተገኝተው አባታዊ ቡራኬ የሰጡት ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ባስተላለፉት መልእክት ይህ በዓል የሰላምና የፍቅር እንዲሆን ሁሉም በጸሎት እንዲተጋም መልእክታቸውን አስተላልፈዋል። ለ2 ቀናት ሲካሄድ የቆየው ትምህርታዊ ሴሚናሪ ባለ 8 ነጥቦች የአቋም መግለጫ በማውጣት ተጠናቀቀ። ተጨማሪ ያለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ሐረርጌ ሀገረ ስብከት ከየካቲት 14 እስከ 15 ቀን 2018 ዓ.ም ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ልኡካን የተዘጋጀው የሰበካ ጉባኤ ስምሪት ትምህርታዊ ስልጠና ሊቀ ኅሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ የምዕራብ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የክፍል ኃላፊዎች፣ ልዩ ልዩ ሰራተኞች፣ የወረዳው ቤተ ክህነት ስራ አስኪያጆችና
የአድባራትና ገዳማት አስተዳዳሪዎች፣ ጸሐፊዎች፣ የስብከተ ወንጌል ኃላፊዎች፣ የአድባራትና ገዳማት ምክትል ሊቃነ መናብርት፣ ሂሳብ ሹሞች፣ ቁጥጥሮች በተገኙበት በሀገረ ስብከቱ ሁለገብ የመሰብሰቢያ አዳራሽ ሲሰጥ የቆየውን የ2 ቀን ስልጠና በመርሃ ግብሩ መሰረት ውይይት ተካሂዶ የአቋም መግለጫ በማውጣትም ተጠናቋል። በተያያዘ ዜና በሀገረ ስብከቱ ስር እየተከናወኑ የሚገኙ የልማት ስራዎችን ጉብኝትም ተከናውኗል። መረጃውን ያደረሰን የምዕራብ ሐረርጌ ሀገረ ስብከት ነው። የተወደዳችሁ የባህ ሚዲያ ተመልካቾቻችን ለዛሬ የያዝናቸው መረጃዎች ያስደመጥናችሁን ይመስሉ ነበር። ከቀሪዎቹ የባህ ሚዲያ መርሃ ግብሮች ጋር ቆይታ አድርጉ እያልኩ እኔ ከወዲሁ ተሰናበትኩ። ቸር ሰንብቱ።